በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ከአጽናፍ ዓለም እስከ አጽናፍ ዓለም ከምድር እስከ አርያም ለቅዱስ ስሙ ይሁን አሜን። ባለፈው በክፍል 33 መንፈሳዊ ታሪካችን በግብፅ ዮሴፍን ያላወቀ ንጉሥ እንደተነሳና እስራኤላውያንን እጅግ እንዳስጨነቀ፣ በዚህም ጊዜ ሙሴ እንደተወለደና በፈርዖን ልጅ በቤተ መንግሥት ውስጥ እንዳደገ፣ በጎለመሰ ጊዜ ግን የወገኖቹ የዕብራውያንን መከራ እንደተመለከተ፣ ግፍ ሲሰራባቸውም ተመልክቶ እንደተቃወመና በድንገት በእጁ ላይ ግብፃዊ በመሞቱ ሙሴ ፈርዖንን ሸሽቶ በምድያም ምድር መቀመጡንና የምድያም ካህን ልጅን አግብቶ ልጅ መውለዱን፣ እግዚአብሔርም የዕብራውያንን ግፍና ጩኸት በመብዛቱ ከአባቶቻቸው ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን ማሰቡን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሳቱ ያላቃጠላት ለምለሟ ዕፅ። ኦሪት ዘጸአት ምዕራፍ 3። ሙሴም በምድያም ምድር የዮቶርን የአማቱን በጎች እየጠበቀ ይኖር በነበረበት ዘመን ከዕለታት በአንዲቱ ቀን እንደለመደው ወደ ምድረ በዳ ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። በዚህ ጊዜ የእግዚአብሔር መልአክ በእሳት ነበልባል በሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን እንዳልተቃጠለ ይህንን ታላቅ ራእይ ልይ አለ። ይገርማል ልጆች፣ አባቶቻችን ይህን ለሙሴ የተገለጠውን ተአምራት ብቻ ሳይሆን እግዚአብሔር ሊገልጥ የወደደው ትንቢት እንደሆነ አመስጥረው ይነግሩናል። ነገሩም እንዲህ ነው። ለምለም የተባለችው ዕፅ ቁጥቋጦ ከ1500 ዓመታት በኋላ ልዩ በሆነ ንጽሕናና ቅድስና ከምድር የበቀለችው የእመቤታችን የቅድስት ድንግል ማርያም ሥጋን የሚያመለክት ነው። በቁጥቋጦው ላይ ሲነድ የነበረው እሳት ታዲያ ፍጹም አምላክ ፍጹም ሰው የሆነው የጌታችን መድህናችን የኢየሱስ ክርስቶስ መለኮታዊ እሳትነቱን የሚያሳይ ነው። እንግዲህ ሙሴ የደነቀው ተአምራትም የሆነበት እሳት እየነደደ የማትቃጠለውን ቁጥቋጦ ተደንቆ ሊመለከት እንደቀረበ ሁሉ ኃያልና መለኮታዊ የሆነው እግዚአብሔር የእመቤታችን ቅድስት ድንግል ማርያም ሥጋ በእሳታዊ መለኮቱ ሳያቃጥል በተዋህዶ ሥጋዋን ለብሶ መገለጡ ዛሬ ላለነው ትውልዶች አስቀድሞ የተገለጠ ዕጹብ ድንቅ የሆነ የተነገረ ትንቢት እንደሆነ እንረዳለን። ይሄ ምስጢር እጅግ ድንቅና ጥልቅ በመሆኑ በዚች ክፍል የምንገልጠው አይደለም። ግን ኃያሉ መለኮት በተዋህዶ ፍጹም ሰው ፍጹም አምላክ መሆኑን ወንጌላዊ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሲገልጠው ቃልም ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ ብሏል። እስኪ ልጆች አስተውሉ።
የማይታየው መለኮት በደካማ ሥጋ መገለጡ፣ ጊዜ የማይወስነው ዕድሜ ተቆጠረለት። በሁሉ የመላው እንደኛ በአጭር ቁመትና በጠባብ ደረት ተወሰነ። ቀስ በቀስ ማደገ፣ በምድር ላይም ተመላለሰ። ይደንቃል። ይሄ ታዲያ እኛን በፍጹም ፍቅርና ትሕትና መውደዱን ሊገልጥልን ስለወደደ ነው። የሚያስገርመው ግን ይህንን ወሰን የሌለውን ፍቅርና ትሕትና ለብዙዎች መሰናክል ይሆንባቸዋል። እንዴት አምላክ ሰው ይሆናል ይላሉ። ለእኛ ለምናምነው ግን የእግዚአብሔር የፍቅርና የማዳን ኃይል ነው። ልጆች፣ በዕፅ ከተመሰለችው ከእናታችን እመቤታችን ቅድስት ድንግል ማርያም ሕይወት የምንማረው ትልቅ መንፈሳዊ ትምህርት አለ። እርሱም እመቤታችን ፍጹም የሆነች አማኝ፣ ትሑትና ለእግዚአብሔር ታዛዥ ነበረች። ስለ እናታችን በሌላ ጊዜ የምንዳስሰው ድንቅ ትምህርትም ይኖረናል። እኛም በሕይወታችን እንደ እመቤታችን ትሕትናና ታዛዥነትን ብንላበስ በእኛም በእሳት የተመሰለው ቅዱሱ የእግዚአብሔር መንፈስ ቅዱስ ያድርብናል። እግዚአብሔር ታዛዥና ትሑት ልብ ባላቸው ልጆቹ ውስጥ ይኖራልና። ከዚህም በኋላ ሙሴ ተአምራቱን ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። የእግዚአብሔር ክብሩ በተገለጠበት ቦታ በፍርሃትና በመንቀጥቀጥ ሆኖ ፍጹም በሆነ ትሕትና የልብ ጫማን ሳይቀር አውልቆ መቅረብ ነው የሚያስፈልገው። አባቶቻችን ታዲያ ይህንን መሠረት አድርገው ወደ ቤተ መቅደሱ ስንገባ የእግራችንን ጫማና የልባችንን እናወልቅ ዘንድ ያዙናል። ድንቅ ሥርዓት! እግዚአብሔርም ደግሞ እኔ የአባትህ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሣ ጩኸታቸውን ሰማሁ፣ ሥቃያቸውንም አውቄአለሁና ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያንም፣ ወደ ፌርዛውያንም፣ ወደ ኤዋውያንም፣ ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ አየሁ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤል ልጆችን ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር ሆናለሁ፣ እኔም እንደላኩህ ምልክትህ ይህ ነው። ሕዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ልክና መጠን የሌለው ኃያልና ፍጹም ቅድስናው የተገለጠበት ድንቅ ስም ያለና የሚኖር ማለት ፍጻሜ የሌለው ዘላለማዊ ያለ አንዳች ድጋፍ በራሱ ምሉእ ሆኖ የሚኖር በጊዜና በዘመናት የማይለወጥ የማይቀየር ቋሚ ሁልጊዜ አሁን ያለ ማለትም ትናንትናና ነገ የማይባልለት ዘመን የማያልፍበትና የማይመጣለት
ሁል ጊዜም አሁን ያለ ለሁሉ የሕልውና የመኖር ምንጭ መሆኑንም የሚገልጥ በቃላት ልንገልጠውና በዚች ውስን አእምሮአችን ልንረዳው የማንችለውን ምስጢር ያመቀ ክቡር ስም ያለና የሚኖር እግዚአብሔርም ስሙን ደግሞ ያለና የሚኖር ነኝ ብሎ ከገለጠለት በኋላ ሙሴን እንዲህ አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ይህ ነው አለው። በመቀጠልም ሂድ የእስራኤልንም ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጎብኘትን ጎበኘኋችሁ፣ በግብፅም የሚደረግባችሁን አየሁ። ከግብፅም መከራ ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያንም፣ ወደ ኤዊያውያንም፣ ወደ ያቡሳውያንም አገር ወተትና ማር ወደምታፈስ አገር አወጣችኋለሁ አልሁ ብሎ ተገለጠልኝ በላቸው። እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ ያውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቃችኋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷ ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች። በወንዶቹና በሴቶቹ ልጆቻችሁ ላይ ታደርጉታላችሁ፣ ግብፃውያንንም ትበዘብዛላችሁ አለው። ለዘመናት ሲለፉ የነበሩበትን የላብና የደም ዋጋ በጥቂቱም ቢሆን ያገኙ ዘንድ ግብፃውያን ትበዘብዛላችሁ አላቸው። ልጆች የሚገርም ታሪክ ነው አይደል? አዎን ይገርማል። በእስራኤላውያን ላይ የሚደርሰው ግፍና መከራ እንዴት በቅዱሱ እግዚአብሔር ፊት እንደታሰበ እግዚአብሔርም ለአባቶቻቸው የገባውን ቃል ኪዳን አስቦ ከምድረ ፍዳ ግብፅ ያወጣቸው ዘንድ ሙሴን እንዴት ባለ ድንቅ ተአምራት እንደጠራው ይገርማል። አሁን ደግሞ ከታሪኩ ውስጥ ጥያቄዎቹን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ እግዚአብሔር ለሙሴ እንዴት ተገለጠለት? ምሳሌውስ ምንድን ነው? ሙሴስ እግዚአብሔር በቁጥቋጦው ላይ ተገልጦ በተናገረው ጊዜ ምን አደረገ? ሙሴስ ስሙን በጠየቀው ጊዜ እግዚአብሔር ስሜ ማን ነው አለው? ትርጉሙስ? የእመቤታችንና ያቺ እሳቱ ያላቃጠላት ቁጥቋጦ ምን ትንቢታዊ ግንኙነት አላቸው? ሙሴ ይኖር የነበረው የት ሀገር ነው? ተግባሩ፣ ሥራውስ ምን ነበረ? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት ያቺ በእሳቱ ያልተቃጠለችው ቁጥቋጦ ለእመቤታችን ቅድስት ድንግል ማርያም ከ1500 ዓመታት በፊት የተነገረ ተአምራዊ ትንቢት እንደሆነ አባቶቻችን አመስጥረው ነግረውናል። በዚህ አጋጣሚ የጌታችን መድኃኒታችን የኢየሱስ ክርስቶስ እናት ከሆነችው ከእመቤታችን የምንማረው ታላቅ መንፈሳዊ ትምህርት አለ። እርሱም ራስን በእግዚአብሔር ፊት አዋርዶ
በትሕትና መቅረብ፣ በፍጹም ማመንና መታመን እንዲሁም የታዛዥነት ሕይወትን ነው። እኛም ወደ እግዚአብሔር ቤት ስንሄድም ሆነ በጸሎት ሰዓት በፊቱ ስንቆም በትሕትናና በእምነት በታዛዥነትም መሆን እንደሚገባው ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ቅዱስና ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።